ተመልካቾች ወደ ሌላኛው የሁነት መረጃችን እናመራለን። የኢትዮጵያ ሰነደ መዋዕለ ንዋይ ገበያ አዋሽ ካፒታል ኢንቨስትመንት ባንክና ገዳ ሰነደ መዋዕለ ንዋይ ንግድ አክሲዮን ማህበር የገበያው ፈቃድ ያላቸው የንግድ አባላት ሆነው በይፋ መመዝገባቸውንና ወደ ስራ መግባታቸውን አስታውቋል። ተቋሙ ለነዚህ አከናዋኞች ባዘጋጀው ስነ ስርዓት እውቅና የሰጠ ሲሆን በስነ ስርዓቱ የሚመለከታቸው ከፍተኛ የመንግስት ስራ ኃላፊዎች ተገኝተዋል። ባልደረባችን ልዑል አለማየሁ ሁነቱን ተከታትሎታል፣ እንደሚከተለው ይቀርባል። ሰላም ተመልካቾች እንዴት አላችሁ? የኢትዮጵያ ሰነደ መዋዕለ ንዋይ ገበያ አዋሽ ካፒታል ኢንቨስትመንት ባንክንና ገዳ የሰነደ መዋዕለ ንዋይ አከናዋኝ አክሲዮን ማህበርን በዛሬው ዕለት አዲስ የግብይት አባላት አድርጎ በይፋ ተቀብሏል። ይህም በገበያ ውስጥ የሚገኙ አጠቃላይ የአባላት ቁጥርን ወደ 5 እንደሚያሳድግና በሀገሪቱ አጠቃላይ የካፒታል ገበያ ስነ ምህዳር ላይ ትልቅ ምዕራፍ እንደሚሆንም እየተገለጸ ይገኛል። እኛም በዛሬው ፕሮግራማችን ይህን የሁነት መርሃ ግብር በስፋት እንቃኛለን። አብራችሁን ቆዩ። ለሁለቱም ኮመርሻል ባንኮች ለሁለቱም የካፒታል ገበያ አከናዋኞች እንኳን ደስ አላችሁ፣ እንኳን ደስ አለን። መጀመሪያ ስንቋቋም እኛ የመጀመሪያ አንባቢ መጀመሪያ አስተማሪ መስለን እንደ ፍሬሽ አስተማሪ ማለት ነው ያነበበውን ያህል ነው ሊወስዳችሁ የሚችለው። ከዛ ተማሪው ነው ቀጣዩን ሪሊ ኢኖቬሽን የሚያመጣው ባይ ነኝ። ይሄኛውም ሴክተር እንደዛ ነው። ስለዚህ በተለይ ገበያውን ማስፋት የኢንቨስተር ኤጁኬሽን የምንለው ኢሹሮቹን ወደ ገበያ ማምጣት ላይ ከፍተኛ ኃላፊነት አለባችሁ። ይሄ ነው ሰክሰሽን ብዬ ላስብ የምችለው በወንድማዊ ስሜትም በተቋም ኃላፊነትም። ስለዚህ ያንን ሸክም ፕሮፐርሊ እንድትወስዱት ነው የምመክረው። ቀደም እንደተባለው ሁላችንም በዚህ በለርኒንግ ፕሮሰስ ውስጥ ስላለን እያንዳንዱ ዶክመንት ሲመዘን ሲፈተሽ ኮሜንት ሲሰጠው ከእንደገናም ደግሞ የኢንስፔክሽንም ሪኳየርመንቶቹ ነበሩ። እነዛም መሟላት ያለባቸው ነገር ሁሉ ሲደረግ አብረን በመተራረም እንደዚህ ቢሆን እንዲህ የሚለውን ነገር ኮሜንቶች እየተቀበልን ነው እዚህ ድረስ የመጣ ነውና ሊዲንግ ሮሉን ወስዶ ያካሄደ ያለው ኤኤስኤክስ ነው። ከዚህ በኋላ በተወሰነ ደረጃ መቼስ እናግዛለን ብለን እናስባለን። በደንብም እናግዛለን። አብረንም ተባብረን ለመስራት ዝግጁ ነን። እኛም እንዲህ እዚህ ድረስ ፑሽ አድርገን እዚህ ለመድረስ ትልቁን አቅምና ጉልበት የሆኑ እውነት ለመናገር የሴኩሪቲስ ኤክስቼንጅ አባላት ናቸው። ከሜምበርሺፕ ጀምሮ የሊስቲንግ ላይ የነበሩ አጠቃላይ ቲሞች ትልቅ ሚና ነበራቸው። ከዚህ በኋላ የሚኖሩት ስራዎች ግን በጣም ትልቅ ናቸውና ከዚህ በኋላ የሚኖርብንን ስራዎች በአግባቡ ተወተን ቀደም የተባሉትን መልእክቶች በአግባቡ ተወተን ትልቅ የሆነ ማርኬት ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካ እና እንደ አፍሪካ ምልክት ምሳሌና ጀማሪ ሆኖ ትልቅ ቦታ ላይ የደረሰ ማርኬት የሚል ስም ይዘን መምጣት እንፈልጋለንና እዛ ላይ ደግሞ እኛም የራሳችንን አስተዋጽኦ ለመወጣት ትልቁን ድርሻ እንወጣለን ብለን እናስባለን። የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል አዋሽ ካፒታል ኢንቨስትመንት ባንክና ገዳ ሴኩሪቲስ ዲለር ገበያውን መቀላቀላቸው በኢንቨስተሮችና በገበያው መካከል ያለውን የግብይት እንቅስቃሴ እንደሚያፋጥን ገልጸው ይህም ለኢትዮጵያ ካፒታል ገበያ ስነ ምህዳር እድገት ትልቅ አስተዋጽኦ እንደሚያበረክት ጠቁመዋል። እስካሁን እንግዲህ 3 የገበያ አባላት ነበሩ ወደ ኢትዮጵያ ሰነደ መዋዕለ ንዋዮች ገበያ የተቀላቀሉ። አሁን ዛሬ ደግሞ አዋሽ ካፒታልና ገዳ ሴኩሪቲስ ዲለር አባል አድርገናል። እንግዲህ ለኤክስቼንጁ በተለይ እስከዛሬ የኢንቨስትመንት ትምህርት ኢንቨስተር ኤጁኬሽን የምንለው ኢሹሮችንም ወይም ካፒታል የሚያሰባስቡ ድርጅቶችን ወደ ገበያ ማምጣት ስራ ላይ ከፍተኛ ሚና ይወጣ የነበረው ኤክስቼንጁ ነው። ይሄ ግን ባደጉት ሀገራት ወይም ባደጉ ገበያዎች ላይ የነዚህ ያገናኝ አባላት የኢንቨስትመንት ባንኮች የዲለሮች ስራ ነው። ስለዚህ ብዙን ሸክም ከኤክስቼንጁ አሁን ይወስዳሉ፣ ወደ ሰው ተደራሽ ይሆናሉ፣ ይቀርባሉ ማለት ነው። ሌላው እስካሁን የነበሩ የኢሹሮች ቁጥር ወደ ገበያው እየመጡ የነበሩ ቁጥር ጥሩ ነው፣ ጤናማ ነው። እስካሁን ገበያው እንግዲህ ዛሬ ላይ 5 የመመዝገብ ወይም የሊስቲንግ አፕሊኬሽኖች ተቀብሎ ለ4ቱ የቅድሚያ ፍቃድ ሰጥተዋል። አንዱን ደግሞ ፕሮሰስ እያደረግን ነው። ስለዚህ በተለይ ኢንቨስትመንት ባንኩ የሆኑት የገናኝ አባላት ለምሳሌ ዛሬ ላይ አዋሽ ካፒታል አይነት ኢሹሮቹን ሊስትድ የሚሆኑ ኩባንያዎችን ወደ ገበያ ማምጣት ላይ ከፍተኛ ሚና አላቸው። ስለዚህ በቁጥር በበዙ ቁጥር በጥራት በበዙ ቁጥር የገበያውም ሊስትድ የሚሆኑ ኩባንያዎች ቁጥር ይጨምራል፣ ይሻሻላል ማለት ነው። እንዳልክም ከዚህ ቀደም የአዋሽ ባንክ ወደ ገበያው መግባት የሚያስችለውን ፈቃድ ከኦቶሪቲው አግኝቷል። አሁን ደግሞ ዛሬ ያገኘነው በገበያው በግብይት ውስጥ መሳተፍ የሚችልበትን ኦፊሻል ላይሰንስ ያገኘንበት ቀን ነው። አዋሽ ካፒታልም ሙሉ ለሙሉ በሙሉ አቅሙ
ወደ ገበያው እንዲገባ ያደርገዋል ይሄ ፈቃድ። ይህንን እንግዲህ ብዙ ዝግጅት ስናደርግ ነበረ። እስካሁንም ድረስ እንግዲህ ወደ ገበያው መግባት የሚያስችለን ፈቃድ ከኢሲኤምኤ ካገኘን በኋላ በዋናነት በተለይ አዌርነስ በመጨመር በተለያየ መስክ ያሉ የኢኮሲስተም ፕሌየሮችን አግኝተን ኦንቦርድ በማድረግ ከኛ ጋር መስራት የሚችሉበትን ሁኔታ በማመቻቸት በእነዚህ ሁኔታዎች ነው ስናሳልፍ የነበረው። አሁን ደግሞ ኦፊሻሊ እነዛን በተለያየ መልክ ያዘጋጀናቸውን ባለድርሻ አካላት ወደዚህ ሲስተም አምጥቶ ተጠቃሚ የሚሆኑበትን ነገር መፍጠር ነው። ይሄ ወደ ሁለተኛ ወደ አነሳው ጥያቄ ይመራል። ይሄ ደግሞ ምን ይሆናል? የሰነደ መዋዕለ ንዋዮች ገበያን የበለጠ የሚያሳልጥ ተጠቃሚዎቹን ቁጥር የሚያሰፋ የበለጠ ተደራሽነቱንም የሚያሰፋ ያደርገዋል ማለት ነው።